አሁን ወደ ጥያቄ ነው ምን ሄደው እሺ በጣም አመሰግናለሁ እኔ ባጭሩ ጥያቄ ሁለት ነገሮች ይቀላቀሉብኛል እሺ የማመንና የቤተ እምነት ወሰን ማመን ያው ኦኬ የእምነትና የኢማጂኔሽን ጉዳዮች ይቀላቀሉብኛል በጣም ጥሩ ስለዚህ በአንድ ቃል ልንገር ኢማጂኔሽን ማለት ለምሳሌ ወንበር መስራት ብትፈልግ ብዙ አይነት ወንበር አለ አይደል ከቁጥር ውጪ ሆነ ያንን አንተ ልትሰራው የፈለከው ነገር ለምሳሌ አሁን ይሄ ህንጻ በሚሰራበት ሰዓት ሁላችንም እንድናየው ይሄ ህንጻ በሚሰራበት ሰዓት ባዶ መሬት ነበር አይደል ይሄ ቦታ አርኪቴክቱ መጣና አየው ወደዚህ ቢዞር ፊቱ ጀርባው በዛ በኩል ቢሆን ይሄን ያህል ቦታ ላይ ቢያርፍ ምን ሊመስል ይችላል ዝም ብሎ እየተገነባ ነው የመጣው ወይስ እዚህ ፍሎር ላይ አሁን የተቀመጥንበት አዳራሽ እንደሚሆን ይታወቅ ነበር ስለዚህ ምንድነው ያደረገው ማለት ነው ሰውየው ይሄንን ቦታ ያለበሰ የሆነ ህንጻ እያንዳንዱ ዝርዝር ነገሩ የሚታወቅ ፍሎሮቹ የሚታወቁ የኮለኖቹ ውፍረት ዝርዝሩን ነገር ወደ ኮምፒውተር ስክሪን አመጣው ማለት ነው ዲዛይን አደረገው ማለት ነው የአርኪቴክቸራል ብሉፕሪንቱን የሚሰራለ ሶፍትዌር ውስጥ ከአምሮ ውስጥ ያወጣ አጋባና አንድ ሆል ነገር አደረገው this imagination ወደ ሪያሊቲ ወደኛው ስንመጣ ማመን ማለት ኢማጂን ያደረግነውን ነገር ፊል ማድረግ ማለት ነው ባጭር ስታስቀምጠው ይሄ ነው ኢማጂኔሽን ፕላስ ፊሊንግ ማለት ነው ማመን ማለት that's it ስለዚህ ሁሉ ጊዜ ማመን ስንል you felt it ማለት ነው what ካልከ ደግሞ ያን ያለቀውን ነገር ነው ፊልም ታደርገው ኢማጂን የምናደርገው አበጃጅተን ለመጨረስ ነው ፊልም እናደርገው የተበጃጀውን ሐሳባዊ ነገር ስጋ ለማለበስ ነው ስጋ የሚለብሰው ፊሊንግ ሲጨመር ፊሊንግ ነው ስጋ የሚያለብሰው ነገሩ ልክ ፊል ስታደርገው አመንክ ማለት ነው እሺ ቴንክ ግልጽ ነው ላል እሺ ሌላ ጥያቄ ካለ እየቀረ ነገር ይመስለኛል አይ ውስጤ እንትን ያለው ምንድነው ኦሬዲ ያው የእምነት የሁሉ ምሰሶ መሆኑ ፊሊንጉም ያልከው በጣም ልክ ነው ትክክል የሆነ ፕራዮሪቲ ይኖራቸው ይሆን የሚለው ነገር ኢማጂኔሽን ቀድሞ ይመጣል ፊሊንግ ምንም ላይ አያርፍማ ፊሊንግ የሆነ ነገር ላይ ነው የሚያርፈው የሚያርፍበትን ነገር መጀመሪያ መጨረስ ያስፈልጋል ጨርሰው ግን ፊል ብታረገው ምን ይሆናል ሐሳብ ኢንተሌክት ውስጥ ብቻ የሚንቀሳቀስ ግን ስጋም አይለብስ አስረዳ ብትባል በደንብ የምታስረዳው ሰውነትህ ግን የማያውቀው ኤክስፔሪየንስ የህይወት ልምምድህ የማያውቀው ስጋ ያለበሰ ነገር ይሆናል ማለት ነው ለምን ነው እንደዛም የሆነው መሰለ ፊል ማድረግ ማለት የፊዚዮሎጂ ጉዳይ ነው ፊል ስናደርግ እያንዳንዱ ፊሊንግ የራሱ ፊዚዮሎጂካል ኬሚካል አለው ሰውነታችን ውስጥ ምናልባት molecules of emotion የሚል መጽሐፍ የጻፈች ሴት አለች ሄዳችሁ ማየት ትችላላችሁ በሰውነታችን ውስጥ ፊል ስናደርግ አንድ ነገር ያ ፊሊንግ የሚፈጠረው ያ ሴንሴሽን ያ ፊሊንግ የሚፈጠረው የሆኑ ሆርሞኖች ወይም ኒውሮትራንስሚተሮች ወይም የሆነ ሰውነታችን ውስጥ ያለ አንድ ኬሚካል ጀነሬትድ ሲሆን ነው ያ ነው ስለ ሰውነታችን ያን ነገር የሚሰጠው እንግዲህ እንደምታውቁት ወደ 100,000 ሪሴፕተር ሳይቶች አላቸው የሰውነታችን ህዋሳቶች እያንዳንዱ ሪሴፕተር አንድ አይነት ኬሚካል ብቻ ነው የሚያስገባው ለምሳሌ ያህል አንድ ሰው የርህራሄ የመውደድ አይነት ስሜት ሲሰማው ብዙ ጊዜ ጀነሬት የሚደረገው ኦክሲቶሲን ነው ስለዚህ የርህራሄ ስሜት ሰውነታችሁ ሲኖር ይሄ ቴክኒካሊ ምን ማለት ነው you are generating oxytocin inside your body ኬሚካል ነው ማለት ነው ምን ማለት መሰላችሁ በሌላ አነጋገር ሐሳብ መጀመሪያ ስጋም የሆነ ሰውነታችሁ ውስጥ ነው ማለት ነው ወደ ውጭ ሳይወጣ በፊት ያማይጨበጠው ርህራሄ የሚባል ነገር አይጨበጥም ግን you feel it ማለት አካላዊ ሪፕሬዘንቴሽን አለው ሰውነታችን ውስጥ ማለት ነው ስጋ ለበሰ ማለት ነው ይሄን ስጋ የለበሰ ነገር ስጋ እንዳይለብስ ማድረግ በፍጹም አይቻልም ምን ማለት ነው ማስረጃው መጀመሪያ ጀነሬት የሚደረገው በዚህ ቴምፕል ውስጥ ነው once it is done here it must be done on the outside ብዙዎቻችን ለምንድን ነው ማለት ነው ራእዮቻችንን ማናሳካው በሐሳብ ደረጃ ዝርዝሩን እናቀዋለን በደንብ አርገን እናቀዋለን ኦኬ ቤቱ ውስጥ ገብተ የመኝታ ቤቱን እጀታ ይዘ ሚሰማስ ምን ንገረኝ ብልህና ዝም ብሎ መኝታ ቤት ብልህ ሁለቶቹ አንድ አይነት ናቸው እጀታ ስለም ልትል ነው ማለት ነው ዝርዝሩን ታቀዋለ ግን ይቀዘቅዛል ወይስ ይሞቃል እጅህን ይሞላል ወይስ ወደ ፊሊንግ ነው ምን ሄደው ማለት ነው ወደ ሪል ኤክስፒሪየንስ ነው ምን ሄደው if you experience it ዝርዝሩን ኤክስፒሪየንስ ካደረክ እምነት ተፈጠረ ማለት ነው ማመን እኮ ማለት ምን ማለት መሰላችሁ
የሌለውን በስሜት ማስረጃ ማታገኙለትን ነገር በመንፈሳችሁ ውስጥ ነክታችሁ ማረጋገጥ ማለት ነው you know it ሌላ ሰው ማሳመን ላትችሉ ትችላላችሁ you know it how do you know it you believe ምክንያቱም ባለፈው ዲፋይን ስናደርግ ነበር is the substance of what we hope for substance ማለት የሚነካ ማለት ነው ገና ነገሩ እንትን ነው hope ነው ተስፋ ነው ተስፋው ግን የተጨበጠ ነው substance ነው ይላል ስሜት ማን ነው እምነት የሆፕ የምናደርገው ነገር substance ነው ይላል የማይታየው ነገር ኤቪደንስ ነው ይላል ቆይ የማይታይ ነገር ከሆነ እንዴት ኤቪደንስ ይሆናል ኤቪደንሱ የት ነው ያለው ማለት ነው ሰውነታችን ውስጥ ነው ያለው ኤቪደንሱ አስፈላጊ ከሆነ አንድ ሰው ከሰውነቱ ውስጥ ናሙና ወስዶ እውነትም አምኗል ሊል ይችላል ማለት ነው ምክንያቱም ኬሚስትሪ ውስጥ አለ ኤቪደንስ ነው አሼ ያው ተቀይጦ ማለት ምንድነው አንድ ሆኖ ነው የሚታየኝና ኦሬዲ የእምነቱና የኢማጂኔሽኑ አይለያይም ነው አሁን ለምሳሌ ከእንትን ጋር እኔ ላውራና አንድ አይነት ነገር እንደምናወራ ታረጋግጥልኛለህ እሺ ትክክል ነው አሁን እንደ ሃሁ አድርገህ ስለምናስተምር ነው ሁለቶቹ ላይ የምናስተምረው እንጂ when you think ሰውነት ለዛ ቲንኪንግ ወዲያው ነው እንትን የሚሰጠው ምላሽ የሚሰጠው ምን ማለት ነው እያሰብን ሐሳቡን ከንትኑ መነጠል ያስፈልጋል ማለት ነው ግን የሚያስበው አእምሮ አንዴ ሐሳቡ ጋር ይሄዳል አንዴ ስሜቱ ጋር ይሄዳል ሁለቱም ቦታ ላይ አንድ መሆን አይችልም ሃፕኒንጉ ግን እንዴት ነው ካልክ they are parallel you think and you ስሜቱ ጀነሬትድ የሚሆነው በዛኑ ሰዓት ነው ግን አንዳንድ ሐሳቦች ስሜት ጀነሬት አደረጉ ለምሳሌ ለአንዳንዱ ሰው ፊዚካል ካሽ ለምሳሌ $1 ቢሊዮን አሁን ለምሳሌ እዚህ ቤት ውስጥ ተቀምጦላችኋል ውሰዱ ማለትና $1 ቢሊዮን የሚገዛቸው ነገሮች በሙሉ ቢሰጣችሁ እየተዘረዘረ ማለት ለአንዳንዱ ሰው ገንዘቡ ምናልባት ከሚፈልገው ነገር ጋር ካልተያያዘ አካላዊ ነገር ስሜቱ ጋር በጣም የሚቀርበው ገንዘቡ ነው ለአንዳንዱ ሰው ደግሞ ገንዘቡ የሚገዛው ነገር ያባባል ግልጽ ሆኖላችሁ ከሆነ በሌላውም ነገር እንደዚሁ እንለያያለን ከዛ ውጭ ግን they happen together ግን ለምንድነው ታዲያ why don't we feel as they happen together እንደውም ከዚህ በፊት እግራችሁ ጋር ሄዱ ምናምን ይያልኩ ያሰራችሁ ኤክስፐሪመንት አለ የሚያስበው አእምሮ ባንድ ጊዜ አንድ ቦታ ነው የሚሆነው ወይ ሐሳብ ላይ ነው የሚሆነው ወይ ስሜት ላይ ነው የሚሆነው ግን they happen once ስለዚህ የሆነ ጎን ለጎን የሚሆኑ ነገሮች ናቸው ማለት ባንዴ ነው የሚሆነው ሁለቱን ፊልም ማድረግ ይችላል አክቹአሊ እንዳታወይ አንድ አይነት ነገር ነው ያወራነው that's it እሺ እንዴት አመሻችሁ አሹዬ ዛሬ ስላገኘው ደስ ብሎኛል ከብዙ ጊዜ በኋላ እንኳን መጣሽልኝ ቴንክ ዩ አንድ አጭር ጥያቄ አለኝ አራተኛ ላይ የገለጽካት ባላችሁበት ስቴት መቆየት ላልከው በ24 ሰዓት ውስጥ ብዙ ነገር የሚገጥመን ይኖራልና ሜቢ ዲስአፖይንትመንት ወይ አንገር ሲሰማን ኖ ብለን ቆይ ብለን ወደዛኛው ስቴት የምንመለሰው ኤኒ ቴክኒክ አለ ሜቢ ኦኬ ሐሳብሽ ገብቶኛል ግን why not እንደዚህ አሁን ወደ ኋላ እየተመለስን ትናንሽ ነገሮችን ነውና እንዲህ ብናረጋግስ why are we irritated why are we disappointed ለምንድን ነው የምናዝነው ለምንድን ነው የምንናደደው ለምን እነሱን አንሰራም ቀድሞ ሲሰሙን ምን እናርግ ከምንል ለምን እነዚህ ነገሮች ኢነርጂያችንን ስታብላይዝ ለምን አናረግም መጀመሪያ አሁን አንቺ ለተፈጠረው ስሜት እንደ ሪአክት እናርግ ነው in the meantime ግን ለምን in the meantime ስሜቱ ራሱ ለምን አይሰራም እዚህ ላይ ያለሽን ሐሳብ ነገር ፖሲብል ነው ብዬ አስባለሁ ስፔሻሊ ኢማጂን ያረግነው ካለው ነገር ጋር የሚገናኝ ከሆነ የማይገናኝም ከሆነ ፖሲብል ነው ብዬ አስባለሁ ምናልባት የማይገናኝ ከሆነ ይሄ ኢሞሽናል ኢንተለጀንስ የሚለውን ነገር በደም ፕራክቲስ let me ask you ይሄ ለሁሉም ሰው ስለሚጠቅም ጥያቄ ልጠይቅሽ ሰዎች ለምን የሚናደዱ ይመስልሻል በሌላ ኤግዛምፕል ልንገራችሁ አንድ በጣም ሰውነቱ የዳበረ ምናልባት ብላክ ቤልት ያለው የሆነ በጣም ኮሳሳ ሰው ሄደው ዳላጋጭሽ ምናምን ቢለው ይናደዳል ወይ ይዞ ምናምን ቢያንገላታ ሁሉስ የሚናደደው ማን ነው ምናልባት አታክ ሊደረግ ይችላል የሚል ሰው ነው አይደል በነገራችን anger is the sign of powerlessness
that's what it is በነገሩ ላይ ኮንትሮል የለኝም is out of my control city the only thing you have is በውስጥ በኩል የታመቀ ኤነርጂ you want to take it away ስለዚህ ያንን powerlessness ለምን እናጠፋውም ለምን አንገነባም በውስጥ በኩል ነው የሌላ አባባል የኔ አባባል እስኪ ንገረኛች ቆይ ለምሳሌ ያህል አንድ አንቺ እየገነባሽ ያለውን ህይወት ታውቂያለሽ ለምሳሌ ነው ማወራው you know something is being built ግን somebody ለምሳሌ ተቀጥረሽ ነው መሰሪው ብለን እናስብና የሆነ ኢንቲሚዲየት ሊያደርግሽ ይፈልጋል ወይም በሱ እጅ እንዳለ አንቺን ማባረር ደሞዝሽን መቀነስ ምናምን ማድረግ በሱ እጅ እንዳለ አይነት ጀስቸር ቢያሳይሽ if you feel that nothing is happening ባንቺ በኩል you get angry ግን የሆነ ጃያንት ሰውየውን በሚቀጥለው አመት የሚያስደምመው የሆነ ነገር እየሰራሽ ከሆነ ግን will you be angry that's right እንደውም ታዝንለታለች እንትን ብሏል ማለት ነው ሰውየውን ቢገባው ትላለች ማለት ነው ብዙ ጊዜ የምንናደደው በሰዎች አይደለም it's inner business by the way it's inner business ስለዚህ እነዚህ ለምን አንሰራም ነው በተፈጠሩ ቁጥር ሪአክት ከመናደርግ ምክንያቱም አያድነውም ንዴቱን ያኛው ሪአክት እንዴት ማኔጅ ላድርገው የሚለው ነገር አያድነውም ለምን in the first place አናስተካክላቸውም እነዚህ ነገሮች መስተካከል ይችላሉ ግን ጊዜ ይወስዳሉ ኢንቨስትመንት ይጠይቃሉ ለምን ኢነርጂያችን ስታቢላይዝ አናደርግም ነው ትልቁ ጥያቄ why not yeah true ተገልጦልኛል አመሰግናለሁ ኦኬ አመሰግናለሁ ታንክ ዩ የብዙዎችን ህይወት እየለወጠ የሚገኘው ኢምፓክት ሴሚናርስ ትራንስፎርም ዩር ላይፍ ህይወትን ለውጥ በሚል ርዕስ የሚያቀርበውን የ6 ሳምንት ተከታታይ ሴሚናር ሊጀምር ምዝገባ እያከናወነ ይገኛል እርስዎ ተመዝግበዋል ካልተመዘገቡ አሁኑኑ ይመዝገቡ ኢምፓክት ሴሚናርስ ማለት መፈልገው እሷ ስለጠየቀች በጣም አመሰግናለሁ ነው ኦኬ ስለዚህ አመስግና ያው ነው ጥያቄ ስለጠየቅሽ በጣም ነው ማመሰግነው ምክንያቱም አሁን አሺ የመለሰው መልስ ከዚህ በፊት በእኔ ህይወት ሀፕን አድርጎ ያውቃል ምን ማለት ነው እኔ በመሰራበት ቦታ የሆነ ቦታ መጥቀስ አልፈልግም የሆነ ቦታ ስራ ሰራ ነበር ኦኬ እና ስራ እየሰራው ይያለ ስብሰባ ተጠራለች አንዴን ያለቃ ይሆነች እህት እና ስብሰባ ተጠራና ምድር በደንብ ፐርፎርም እንደማድረግ አውቃለሁ ስራ ቦታው ላይ ስራዬ በጣም ስለምወደው እና ደግሞ በጣም ስለሚያስፈልገኝ ስራው እና ይህ ነገር ዲስኮምፎርት ያደርጋታል ይመስለኛል ግን አለቃዬ ናት አልገኝም አልክ ስብሰባው ላይ ወይስ ነው ፐርፎርም ማድረግ ቢፎር ፐርፎርም በማድረገው ነገር ኦኬ ኮምፎርት አልተሰማትም እሺ እና ፊል ያደርጉት ስለሆነ እና ከዛ በኋላ ስብሰባ ተጠራና ድንገተኛ ስብሰባ ነው አላውቅም የሷን አለቃ ጭምር ነው የጠራችውና አይ ቲንክ 11 ነው እናደን ሰብስበን ሙልጭ አርጋ እየሰደበችኝ ነው ኦኬ እና የእውነት ነው ምነግርህ አመሰግናለሁ ነበር ሰላት የነበረው በጣም ሰርበኛለች አመሰግናለሁ ነው ማለት ለምን ጉዳዩ ከኔ ጋር አይገናኝም ተናገርበት ዋው በጣም የሚገርም ነገር ጉዳዩ ከኔ ጋር አይገናኝም አዎ ምንም ኦሬዲ ካለ ምክንያት ነው የምትሰልበኝ ኮምፕሊትሊ ሊበሬትድ መሆን ማለት ይሄ ነው እና ምንድን ነበር ስለነበረው ምናልባት ማስረጃው አሉ እስካሁን ልጆች ማለት ነው እና ምንድን ነበር ፊልስ አድርጌ የነበረው የሆነ ነገር ኦሬዲ ቅድ ነበረኝ ያ ቅድ እያሳካሁኝ ነው ራሴን እያስተማርኩኝ ነው እያሰለጠንኩኝ ነው እዛ ቦታ ላይ እኔ ከስተመር ሆኜ እንደመመጣ አውቃለሁ እኔ ሰርቪስ መስጠትበት ቦታ ላይ ማለት ነው ኦኬ ሌላ ጊዜ ሌላ ሰው ሆነ ስትመለስ ነው አንተ ራስህ እርግጠኛ ነኝ ኢቭን ኢፍ እዛ ቦታ ላይ ሄጃለሁ ምናልባት በግልጽ ለመናገር ወይተር ሰራ ኦኬ ምንም ሌላ አማራጭ ባይኖርህና እሷ አንተን በመጠብቅ ልክ ብቻ ብትሆን ኖሮስ ምን ይሆን ነበር የእውነት ነው ምነግርህ ላለቅስ ይችላልው ለመደባደብ ልትጋበዝ በርግጥ ይኸውልህ አንተ ሌባ አቃጣሪ ውሻ እየተባልኩ ነው የተሰደብኩ ያለሁት you felt nothing እና ምንም ነገር አልመሰለኝም ከዛ በኋላ አልቃው መጣና ኦሬዲ ምንድነው ኢንተርናል እነሱ ውስጥ ያለው እኔ እንደባረር ነው ለምን እነሱ ሲነሮች ናቸው ምናምን እሺ እዛ ቦታ ላይ እኔ አታክ ባረጋት የተፈለገው ያ ነው አታክ ባረጋት ሴት ናት ምናምን አም ሶሪ ምን ማለት ነው ፊዚካሊ yes ተከክል ያንን ቢያንስ እኔ እሱ ላይ አይደለም እኔ ስራው ላይ መቀጠልና የምፈልገው ነገር ማሳካት ነው ከዛ አለቃው ጋር ወሰዱኝ እሺ
ስንተኛ አለቃ ማለት ነው? እሷ አለች፣ ከሷ ከፍ የሚል ወንድ ልጅ አለ፣ ደግሞ ኤችአር አለ እና ቀጥታ ይዘውኝ ኤችአር ሄዱ። እሺ ምንም ነገር አልመሰለኝም። ከዛ ለምንድን ነው የመጣችሁት? ይዞን ሄደው በቦታው ላይ ነበር ሲሰደብ የነበረ ሰው ነው። እሺ ራሱ እዛው ጀጅ ማድረግ ይችላል። ምንም ነገር አትሳደቢ ማለት ይችላል፣ ብዙ ነገር። ከዛ 3ኛ ነው 4ኛ ፎቅ ላይ ይዘውን ሄዱና ኤችአር ምንድነው የተፈጠረው አለች። እኔ እንጃ እስቲ ጠይቂያቸው ይዞን የመጣው እሱ ስለሆነ እሱን ጠይቂው አልኳት። እሺ ከዛ ጥሩ ወረደ እና ሙልጭ አርጋ ሰደበችኝ አልኳት። ማረገው ነገር ሳጣ ምን ስትልህ ነው የሰደበችህ? ማነው ምን ብለሃት ነው የሰደበችህ? አሮ ነው ለምን ተሰደበችኝ አላውቅም። አንተ ምን አልካት? እኔ አመሰግናለሁ ነው ያልኳት። አየህ ተንኮለኛ ነህ አንተ። የሆነ ነገር ባታደርግ ኖሮ አትሰድብም፣ ማን ዝም አትላትም ነበር አለች። ከዛ እንዲህ አይነት ፍርድ አይፈረድም አልኳት ለሷ ማለት ነው። ግን አሁንም ቢሆን ኦሬዲ እኔ ስራው የመልቀቅ ምናምን የሚባል ነገር እንትን አልመጣብኝም። ምንድነው እኔ ስራውን መስራት ፈልጋለሁ። ቅድም ልክ ቦታው ላይ ሆኑ ስራውን አስኪዱት። ከዛ ግን ያዛኛው ቦታ ላይ አላማችሁ ላይ ቆሙ እንዳልከው ማለት ነው። yes ምናልባት ያኔ እኔ በጣም ዲስተርብ ሆኜ ስራውን ባቆመው ኖሮ አሁን የሚናገረው ኮንፊደንት የሆነውን መስፈን ባላየሁት ነበር። that's right ብቻ ግን እንዳትናገር ያደረገ ነገር ምንድነው ብትባል ምንድነው የምትለው? እንደዛ ተብለ ስትሰደብ አለመናደድ እርምጃ አይነት አካላዊ እርምጃ ለመውሰድ አለመሞከር ያን መረጋጋት የሰጠ ምንድነው? በእርግጠኛነት እኔ ያሰው አይደለሁም። እኔ የምባለው ሰው አይደለሁም። አንደኛው ነው። ሁለተኛው ደግሞ ከሚሰድበኝ ሰው የተሻልኩ ሰው ነኝ ብዬ ስለማስብ ነው። ምናልባት በእንትን ብንለካው ማለት ነው። that's amazing ግን የእውነት ምነግርህ በዛ ፓወር ቁጥጥር ስራ አልነበረ ማለት ነው። የእውነት ግን ምነግርህ በጣም ነው የምወዳት ስቲል ነው ማለት ነው። ጥላቸው ላይ የለኝም። ተንኮለኛ ነህ አንተ ለሁለቱ እና የእውነት ነው የምነግርህ። አይገርማችሁም? እስካሁን ድረስ ያሰብኩት ነገር እኔ ከስተመር ሆኜ እዛ ቤት ለመሄድ በጣም ግሬስፉል ሆኜ ከስተመር ለመሄድ ብዙ ጊዜ ከስተመር ሆኜ ለመሄድ ብዙ አልፈጀብኝም። ሄዳ አልተመለሰ። የቤቱ ምግብ እወደው ነበር። የቤቱ ምግብ በጣም ፕሮሞሽን ብሰራላችሁ ደስ ይለኛል። ይገርም ነው። እወደዋለሁ። ሽታው አለ። በተለይ ይሄ በጾም ሰዓት እንደዚህ ሸክላ ጥብስ ይዘህ ስትሄድ እንትን ይላል እና ምንም መጥቼ እንደምበላ ስለማውቅ ፋሚሊ ይመጣና በእኔ ይመጡና አይተው የሆነ ሌላ ምግብ አዘው ነው የሚወጡት። የሚገርም ነው በጣም ታንኪዩ በጣም። ስለዚህ ከዛ በላይ ከሆነ ምንም አይመስል። አሁንም ስራ ቦታ አንዳንድ ቦታ ይገጥመኛል፣ ግን አም ኦቨር ዳት። ትክክል። አመሰግናለሁ በጣም ስለጠየቅሽ። ቴንክ ዩ። የእንትን ጉዳይ ነው እኮ የሴኩሪቲ ጉዳይ ነው። ታውቃላችሁ አለ ሰው ከላይ አይጠላም፣ ከታች ነው። ከላይ ጉዳት አይደርስባችሁም፣ ከታች ነው ጉዳት የሚደርስባችሁ። ምን ማለት መሰላችሁ? ከላይ ትጠላላችሁ እንዴ? ከላይ ወደ ታች የሚበልጣችሁ ሰው ሁል ጊዜ ኮንፊደንስ ስላለው ክራሽ ሊያረጋችሁ አይፈልግም። ኮምፒተንት ነው ብሎ ያሰበ ሰው ነው እንደዛ ሊያረጋችሁ የሚፈልገው። በሆነ ፓወር ስር እንደሌላችሁ ያ ነገር ሊቆጣጠራችሁ እንደማይችል የሆነ በውስጥ በኩል ኮንፊደንስ ካለ you never get irritated ከሆናችሁ ሰውየውን ተውና calm down here። ምክንያቱም it's a matter of self confidence እሱም እንደሚያወራው ማለት ነው። አመሰግናለሁ። ዮሐንስ እባላለሁ። እኔ መጠየቅ እንፈልገው የመጨረሻዋን ሲን እንያት ሲባልና ከዛ ልክ ኦብሴሽን የያዘን ሲመስለን ልክ ስንቶ ላይክ ሰሬንድ ስናረግ ወር ደግሞ ስንለቀው ወይ ደግሞ በእምነት ስንቶም ስንል ሁለቱም ባላንስ ማድረግ የሆነ ያስቸግረኛል። እንዴት ነው ላይክ ኬርለስ የሆንኩ ይመስለኛል ለጉዳዩ ደን ደግሞ ሞር ደግሞ ኢንጌጅ ሳረግ ደግሞ የሆነ ኦብሰስ ዲሆንኩ ይመስለኛል። እንዴት ነው ያቺን ላይን ኦኬ ባላንስ ምናረገው? ኦኬ ፕሮሰሱን ሁለት ቦታ ከፍለን ብናየው ጥሩ ነው። አንደኛው የሜንታል ፕራክቲሱን ስናረግ ያለው ጊዜና ከሱ ውጭ ያለው ጊዜ
ምን ማለት ነው? እንትኑን የምንሰራበት ጊዜ አለ፣ የቪዥዋላይዜሽኑን ኢማጂኔሽኑን የምንሰራበት ሰዓት አለ። እሱ አጭር ጊዜ ነው። ከቀናችን ውስጥ ምናልባት 5% የማይሞላ ጊዜ ነው። በዛ ሰዓት ስለ አውትካሙ አታስብ። ከዛ ውጭ ባለው ጊዜ ደግሞ ስለ ኢንድ ሪዛልቱ አታስብ። when it is time to do the work ስራውን ብቻ ስራ። ያ ትንሽ ስራ እንዴት አድርጎ ያን ትልቅ ውጤት ያመጣል የሚለውን ነገር ተው። ምን ማለት ነው? ከአውትካም ጋር አታያይዘው። እዚህ ጋር የምትሰራውን ነገር ሜንታሊ ደግሞ ኢማጂን ስታደርግ ስለ እንትኑና ስለ ፕሮሰሱና እንዴት አድርጎ ይሄዳል ምናምን ስለሚለው ነገር አታድርግ። ሁለቶቹን መቀላቀል አያስፈልግም ማለት። አንድ ሰው ኢማጂን ሲያደርግ ስለ ኢንዱ ነው እንጂ መሀል ላይ እንዴት ሆኖ ይሆናል፣ እንትኑ ባይኖርስ፣ እንትኑ ቢገኝስ፣ እንትኑ ቢዘገይስ፣ እንትኑ ቢፈጥንስ የሚለውን ነገር ማድረግ አያስፈልግም። when you imagine forget the process. when you are in the process forget about the outcome, the end. ሁለቶቹን ማለየት በጣም ያስፈልጋል። ኦኬ አሁን እንግዲህ ኦብሴሽኑ የሚመጣው በኢማጂኔሽኑ ጊዜ አይደለም፣ በኑሮ ጊዜ ነው። በዛን ሰዓት when you are obsessed ምንድነው ምልክቱ? እየሰራው ያለውን ነገር ትተውና ውጤት ያመጣሉ። ይሄ አሁን ማድረገው ነገር ነው ያን ውጤት የሚያመጣው ወደ ማለት ነው የምትሄደው። pull yourself into the present moment. present moment ፕራክቲስ ማድረግ ያስፈልጋል አለ። ስቲልነስ ምናልባት ስራውን ገታ ታደርግና you sink yourself calm ራስን ታደርግና you go back to the work. ስለዚህ እስከ ሄደልህ ድረስ አእምሮ ወደ አውትካሙ ወደ መጨረሻ ወደ ውጤቱ ሳይሄድ ሂደቱ ላይ ብቻ ጠቅላላ ኢነርጂህን ማድረግ ነው የሚያስፈልገው። አሁን ለምሳሌ ቢዝነስ መጀመር የፈለገ ሰው የዛም ቢዝነስ ሞዴል ማጥናት ፈለገ እንበል። መቼም መጽሐፍ እያነበበ ቢዝነስ አይሰራም አይደል? now you are studying the business model መጽሐፉን ነው እያነበብክ ያለው። አእምሮ ግን ምን ያደርጋል? ይሄን ትተህ ወደ እንትኑ ውጤቱን ወዲያውን ወደ ማምጣት አይነት ነገር ኦብሴሽን ማለት እሱ ማለት ነው። መሀከል ላይ አቋርጥና ራስን ስቴብላይዝ አድርግና ስቲል አድርግና go back to the study። በዛ ሰዓት ኖት መውሰድ ከፈለግ ኖት ውሰድ። ወዲያውኑ ወስደህ የሚደራረጉ ነገሮች አካላዊ ነገሮች ካሉ አድርግ። ከዛ ውስጥ የምታወጣው የፒቺንግ የፕሬዘንቴሽን እንትን ከሆነ ያንኑ ስራውን ብቻ ስራ እንጂ ስራው ስለሚያመጣው ውጤት አታስብ። ኢማጂን ስናደርግ ደግሞ ስለ ዝርዝሩ ነገር በዛው ሰዓት ስለሚገለጥ እሱን ተውና መጨረሻው ብቻ ምን እንደሚመስል ማሰብ። አባባሉ ግልጽ ሆኖላችሁ ከሆነ ኢማጂን ስናደርግ ስለ አውትካሙ ነው፣ ፕሮሰሱ ላይ ስንሆን ፕሮሰሱ ሁለቶቹ መቀላቀል የለባቸው ማለት ነው። ሁል ጊዜ ግን በነገራችን ላይ አእምሯችንን ፎርስ ማድረግ ውጤቱን አያመጣውም። በደንብ ብናቀው በነገራችን አእምሯችንን ፎርስ የማንጨብጠውን ዓለም ማስገደድ ማለት እኮ ነው ኦብሰስድ መሆን ማለት። መክታት ነው የሚያስፈልገው። እንደዛ አይነት የራሽ የጥድፊያ አይነት ስሜት ሲሰማን እንዲያውም ጭራሹኑ ማቋረጥ ነው የሚያስፈልገው። ታቋርጥ ዲስራፕት ታደርገውና ራስን ስቴብላይዝ ታደርግና እንደገና በፍሬሽ ትጀምራለህ። ቆይቶ ነው የሚመጣው እንደዛ አይነት ነገር። ኦኬ አመሰግናለሁ። የኔ ጥያቄ ባለፈውም ስንማር እንቺ ብሎክ ታይም የምትባለው ነገር በደንብ እንቺ ብሎክ ታይም እንዴት ነው መጠቀም ያለብን? ፐርፐስሊ እንደዚህ አድርጉ የምትለን ነገር ካለ ብሎክ ታይም እሷ ነች በደንብ አንደርስታንድ አደረኳት። ከዚህ በፊትም ሌሎች እንትኖችም ላይ ለማይሞክር ያለው ግን ብሎክ ታይም ለማለት ልንተኛ ስንል ነው ኦሬዲ ሙሉ ለሙሉ ምንድነው ማድረግ ያለብን? የትኛው ታይም ብንጠቀም ሞር ደግሞ ለኛ የሚጠቅመን ታይም? ኦኬ ያንተም ኤክስፒሪየንስ ካለ ካንተ ኤክስፒሪየንስ። ኦኬ ብሎክ ታይም ማለት ማይነካ ጊዜ ማለት ነው ባጭሩ። አሁን ለምሳሌ የራሳችንን ቢዝነስ እንስራ፣ ሌላም ቦታ ተቀጥረን እንስራ፣ ስራው የሚጠብቅብን ጊዜ አለ አይደል? በትራንስፖርት ላይ የምንወስደው ጊዜ ይኖራል፣ መንገድ ላይ ከቤተሰብ ጋር የምንሆንበት ጊዜ አለ። ማይነኩ ቫይታል ነገሮች አሉ ከስራው ከምንሰራው ስራ ጀምሮ። ኦኬ ከነዚህ ጊዜያት ውጭ በሌላ ጊዜ በሌሎች ነገሮች ላይ የምናዝረከርከው አሁን ግን ስብስብ አድርገን ለዚህ ነገር ብቻ የምናውለው የማይነካ ጊዜ ማለት ነው ብሎክ የተደረገ ጊዜ ማለት ነው። ለአንዳንዱ እንደ ስራችሁ ሁኔታ ነው። አሁን ጠዋት ነው የሚመቸው፣ ከሰዓት ነው የሚመቸው፣ ለልምምዳችንም የትኛው ነው ከስራችንም ጋር አብሮ የትኛው ነው የሚሄደው የሰውየው ነው የሚገልጽ እንትን የሚያደርገው። ለኔ ማታም ጧትም ይመቸኛል። አሁን ባለሁበት ሰዓት በፊት ማታ ነበር በብዛት የምጠቀምበት ጊዜ ማታ ነው። ከሆነ በተለይ እዛ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በነበርኩበት ሰዓት ባለ 3 መኝታ ቤት ውስጥ ነበር የምኖረው። አንደኛዋን መኝታ ቤት እንደ ቢሮ ነበር አርጊያት የነበረው። የቢሮዬ ነገሮች ብቻ ነው እዛ ቤት ውስጥ ያሉት። ስለዚህ ምንድነው ማድረገው? ልጆችን ማደር አድርገውና አደርጋለሁ። የቤት ስራ ማገዝ ካለብኝ አገዛለሁ። እነሱ በሙሉ ከተኙ በኋላ በሬን እዘጋና ብቻዬን ሆናለሁ እዛ ላይ።
ስለዚህ ብዙ ጊዜ የኔ ብሎክ ታይም ከ4 ሰዓት አካባቢ ጀምሮ እስከ 6 ሰዓት ተኩል እስከ 7 ሰዓት ባለው ጊዜ ውስጥ ነው። 30 ደቂቃ ይሁን 1 ሰዓት ይሁን እናንተ ናችሁ የምታውቁት። ለምሳሌ የሚያስለፋና በጣም የሚያደክም አይነት ስራ የምትሰሩ ከሆነ ማታ ብሎክ ታይም ለመውሰድ ሰውነታችሁ ሊጫጫናችሁ ይችላል። ፊዚካሊ ልትደክሙ ትችላላችሁ። ምናልባት ከዛ ይልቅ 12 ሰዓት ከሆነ ከቤት የምትወጡት ጠዋት 10 ሰዓት ብትነሱ ማታ በጊዜ ተኝታችሁ በደንብ ሪፍሬሽ ዶናችሁ 10 ሰዓት መነሳት የሚቀላችሁ ከሆነ ከ10 ሰዓት እስከ 11 ሰዓት ተኩል አካባቢ ያለውን ጊዜ ብሎክ ታይም ልታደርጉ ትችላላችሁ። አንዳንድ ጊዜ ደግሞ ጧት ለምሳሌ አሁን እኔ ጧት ብሎክ ታይም አለኝ ማልነካው ጊዜ አለ። ጧት ከራሴ ጋር ብቻ ነው የምሆነው፣ ከማንም ጋር አልነጋገርም። ኢዝ ቬሪ ክሪኤቲቭ የምፈልገውን ነገር የምሰራበት ጊዜ ነው። ኢነርጂን ስታቢላይዝ ማድረግበት ጊዜ ነው። የምፈላልጋቸውን ሐሳቦች ምጽፍበት ክሪኤቲቭ ነገሮችን ማድረግበት ጊዜ ነው። የትኛው ጥሩ ነው የትኛው መጥፎ ነው የሚባል ነገር የለም። ላንተ ሁኔታ ላንተ የሥራ ሁኔታ የትኛው ይመቻል። ግን ብሎክ ታይምም ባይሆን ግን ማታ የሚሰራውን ነገር ሁሉም ሰው መስራት አለበት። ብሎክም ታይም ባይሆን ያ ጊዜ ለምን ቢባል 4 ሰዓት ላይ እንቅልፍ የሚወስደው ሰው ከ3 ሰዓት ተኩል ጀምሮ የሚያደርገው ነገር በጣም ማጂካል። በተለይ ቀኑን ሙሉ የዋልንበት ውሎ የሚያናድድ የሚያበሽቅ ከኢሞሽን ጋር የተገናኙ ነገሮችን ስናደርግ የዋልንበት ከሆነ ማታ ያን ኤነርጂ ክሊን ማድረግ ያስፈልጋል። እንደገና ቁጭ ብለን እያስታወስን ከሰውነታችን ውስጥ ክሊን ማድረግ ያስፈልጋል። ኢኤፍቲ ብሪዚንግ፣ ሌሎች ነገሮችን ተጠቅመን አብሮን መተኛት የለበትም ኔጌቲቭ ኤነርጂ። ስለዚህ ማታ ሁል ጊዜ እንዴት ነው መሰላችሁ ፈጣሪ ሲፈጥረው 24ቱን ሰዓት ልክ 12 ሰዓት እንጀምረው ሳይክሉን 12 ሰዓት ጠዋት ላይ እንጀምረው። ጠዋት ተነሳ አንድ ሰው ወይ የተወለደበት ቀን አድርጋችሁ ውሰዱ። ልክ 12 ሰዓት ጠዋት ተነሳ። ሲነሳ ሪፍሬሽድ ነው። የትላንትና ማታው ወይም ትላንትና ቀኑን ሙሉ የዋለው ውሎ ማንነቱ ውስጥ ፕሮግራም ተደርጎ ያ ማንነት አብሮት ነቅቶ ያለ ሰው ማለት ነው። አሁን ዛሬ ጠዋት ስንጀምር ሳይክሉ ይሄ ሰው ወደ ስራ ይሄዳል። ከዛ በኋላ አካላዊ ፋቲግ በነገራችን ላይ ምንም አያደርገንም። ይሄ መድከም፣ መውጣት፣ መውረድ፣ ሰውነት መድከም ምንም ችግር የለበትም። ሪፍሬሽድ ይሆናል ወዲያው። ትልቁ ችግር በሐሳብ መልክ ገብቶ በስሜት መልክ የሚከማች ነገር ነው። ማንኛውም ሜሞሪ በስሜት መልክ ነው የሚቀመጠው፣ በሐሳብ መልክ አይደለም የሚቀመጠው። ልክ ይሄ የሚነበብን መረጃ ኢንክሪፕት ለማድረግ ማለት ነው። አሁን ከዚህ መልእክት ስትልኩ ወደ ሌላ ቦታ መልእክቱ መንገድ ላይ እንዳይወሰድ ይበታተንና በጣም ትርጉም ወደ ሌላቸው ፍራክቸሮች ይበታተንና በተለያየ በኩል ይሄዳል። ሰውየው ከሰርቨሩ ላይ አክሰስ ያደረገው ኢሜይሉን እንደገና ዲክሪፕት ይደረጋል። ትርጉም ወደ ሌለው ነገር ይበተናል። ሰውየው ሲከፍተው ትርጉም ወዳለው ነገር እንደገና ተሰብስቦ ይመጣል። ልክ እንደዛ ነው የሚሰራው የሰው አእምሮ። ማታ ጠዋት ከእንቅልፋችን ስንነሳ ኢንክሪፕት ስናደርግ ነው የምንውለው። በተለይ ስሜት ያላቸው ነገሮች ማለት ነው ወደ ዲፕ ማንነታችን ውስጥ ስናስገባ እንውልና ማታ እንደገና እንፈታታና የትላንትናው ኢሞሽናል ውሎ ተጨምሮበት ሺልድ ይደረግና ነገ ጧት ሌላ ሆነን እንነሳው። ስለዚህ ያ ነገር አብሯችሁ ፕሮግራም እንዳይደረግ የምትፈልጉ ከሆነ የዛሬውን ኢሞሽናል ውሎ በደንብ አድርገን ክሊን ማድረግ አለብን ከመተኛታችን ቀድሞ። ይሄ ብሎክ አለመደረግ ከሚለው ጋር ግንኙነት የለውም። ሁሉም ሰው ማታ አልጋም ላይ ተኝቶ ቢሆን ማድረግ አለበት ማለት ነው። ብሎክ ታይም የምንለው ግን የሆነ ራዕይ፣ የሆነ ጎል፣ የሆነ ኢኒሺዬቲቭ፣ የሆነ ፕሮጀክት ካላችሁ ፕሮጀክቱን ለመፈጸም ለዛ ብቻ የተመደበ ጊዜ ማለት ነው ብሎክ ታይም ማለት። የትኛው ሰዓት ላይ ነው ያ ነገር የሚመቸው? ምናልባት ላንተ ከቀኑ 4 ሰዓት እስከ 6 ሰዓት ሊሆን ይችላል የሚመቸው። ብቻ ያ ጊዜ ሞባይል አይነካውም፣ ሶሻል ሚዲያ አይነካውም፣ ጓደኛ አይደውልበትም፣ ከቤተሰብ ጋር አትገናኝም፣ መጽሐፍ አታነብም። ከምንም ነፃ ሆነ አንተና ያ ነገር ብቻ አብራችሁን የምትሆኑበት ጊዜ ማለት ብሎክ ታይም ማለት። ስለዚህ የትኛው ሰዓት ላይ ብታደርገው ነው ላንተ የሚመች? ለምሳሌ ከስንት ሰዓት ጀምሮ? ማታ ብዙ ጊዜ ምሳሌ ስለሆነ ከ5 እስከ 5 ተኩል ባረም ይችላል። ዳስ ኢት። ኃይሉ ባዩ ይባላለሁ። የኔ ጥያቄ አሁን ብዙዎቻችን እዚህ እንደማየው እንደ ጥያቄው እያነሳን ያለ ነገር ነው። ልብ ያላል ነው። አሁን ኢማጂን ስናደርግ አዲስኛነትን ለመፍጠር ነው ኢማጂን የምናደርገው። ግን አሁን ደግሞ ነኝ ብዬ የማምነው አለ በስሜቶቼ። ያንን ኢማጂን ከማድረጌ በፊት ይሄ ነኝ ብዬ የማምነውን ነገር ብሬክ ማድረግ አይቀድምም ወይ? ብዙዎቹ ሪያክት የምናደርገው በዛ የተነሳ ነው። ይሄ ብሬክ ለማድረግ
እና በዛ ምን ትለናል? ይሄኛውን ሪያክት የሚያደርገንን ወይም ነኝ ብዬ የማምነውን ብሬክ መጀመሪያ ካረኩና ካጸዳሁት ኢማጂን የማደርገውን ለመገንባት ቀላል ይሆንልኛል ብዬ ስለማምን ነው። በዚህ ላይ ያለህን ሀሳብ ተሰጠን። እንዳውም ይሄ ለብዙም ሰው እንትን ይመስለኛል። በ6 ሳምንቱ ሴሚናር ላይ ይሄን ለብቻ ነው የምንሰራው እንደ አንድ ምዕራፍ። መጀመሪያ ላይ ሴሚናሮችን ማካሄድ ስንጀምር እንዴ ነበር መሰላችሁ የምናካሄደው? መጀመሪያ ሰው ማን ነው ማንነቱን አስረድተን ነው የምንጀምረው የነበረው። ከዛ ቀጥለን ለዚህ ማንነት የሚመጥን ራዕይ ወይም ደግሞ ይሄ ማንነት ምን ያድርግ እዚህ ዓለም ላይ ምን ይሁን ራዕይ እናስከትላለን። ሶስተኛ ላይ ይሄንን የቀረጽነው ራዕይ እንዴት ነው ማንነታችን ላይ ፕሮግራም የምናደርገው? እንዴት ነው የደመ ነፍሳችን አካል የምናደርገው? እንዴት ነው ፕራክሲስ የምናደርገው የሚለውን በዚህ መንገድ ነበር የምንሄደው። ስናይ ግን በብዙ እንትኖች ላይ በብዙ ስናካሄዳቸው በነበሩ ባቾች ላይ አብዛኛው ሰው በኃላፊ ጊዜ ተይዞ ስለሚመጣ ስለ ማንነቱም ስለ ራእዩም ስታወሩ ብዙም አይሰማም። የተገነዘብነው ነገር ይሄንን ስለ ትልቅ ነገር እያወራችሁ ሰውየው የሚያስበው መጀመሪያ ይሄኛው መች ተፈታና ነው መጀመሪያ እንዲህ አይነት ችግር አለብኝ ይሄኛው ምናምን ከግንኙነት ብዙ ይዘነው የምንመጣው ነገር አለ። ስለዚህ ሙሉ በሙሉ ኮርሱን ለወጥንና አንደኛው ላይ ምን አደረግን? ከኃላፊ ጊዜ ዲታች ማድረግ አለበት ሰው በንጹህ አእምሮ ራእይ እንኳን ለመቅረጽ የሚቀርጸው አእምሮ መታደስ አለበት። መጀመሪያ የሚቀርጸው አእምሮ መሰራት አለበት መጀመሪያ። ስለዚህ እሱን ለውጠን how to detach from the past የሚል ነገር ነው ያደረግነው። አሁን እዚህ ጋር ዲታች ስለማድረግ ደግሞ ስናስብ ኃላፊ ጊዜ ውስጥ የተሰራ ነው ፕሮግራም 4 ደርዞች አሉት። ዝም ብሎ አንድ ግርድፍ ነገር አይደለም። 4 ደርዞች አሉት። የላይኛው ዝም ብሎ ግልብ ከላይ ያለ ነው ሰርፋሻል ነው። ሁለተኛው ከዛ ይጠልቃል፣ ሶስተኛው ከዛ ይጠልቃል፣ አራተኛው ከዛ ይጠልቃል። በጣም ዝርዝር ነገር አለ። ኦኬ የላይኛው በጣም ቀላል ነው። የማወቅ አለማወቅ ጉዳይ ነው። ሁለተኛው ከኢሞሽን ጋር የሚያያዝ ነው። አብዛኞቻችን ወደ ኋላ የምንቀረው ወደፊትም የምንጎተተው ውስጣችን ባለ ስሜት። ወደፊትም ለመሄድ ፖዚቲቭ ኢሞሽን ያስፈልጋል፣ ወደ ኋላም ለመጎተት ኔጌቲቭ ኢሞሽን ያስፈልጋል። ስለዚህ the point is how can I clear negative emotions from my energy system? ያን የምናደርግበትን ቴክኒክ ነው አሁን ለእናንተ ልንገራችሁ። እንዴት እንደምታደርጉት እንግዲህ ገብታችሁ ዝርዝሩን ነገር ማጥናት ያስፈልጋችኋል። ኔጌቲቭ የምንለው በነገራችን ላይ ለናንተ አብዛኛው ሰው በዛ መንገድ ስለተቀበለው ነው እንጂ ኢሞሽን ኔጌቲቭ የለውም ፖዚቲቭ የለውም። ሁሉም ኢነርጂ ጠቃሚ ነው በነገራችን ላይ። what if I am depressed? that's good የምርን እኮ ነው ነገር። what if I am በጣም ፍርሃት ይሰማኛል? good ግን ቁጭ ብለህ በደንብ ትፈራለህ ወይ ነው ጥያቄው። ብዙ ሰዎች ፍርሃት ይሰማኛል ካሉ መላቸው ምንድነው መሰላችሁ? ፍርሃቱ መሰማት ሲጀምር ይሸሻሉ። በሶስት መንገድ ነው ያንን የሚያደርጉት። ወይ ያድበሰብሱታል፣ ኢነርጂውን ሰፕረስ ያደርጉታል፣ የሆነ ያምቁታል፣ እንዳይሰማቸው በተለያየ አርቲፊሻል ነገር ይሸፋፍኑታል። ወይ ሶሻል ሚዲያ ያሉ ወይ የሆነ ነገር ያደርጋል። በተለይ ሴቶች ሰፕረስ እንዴት እንደሚደረግ ያውቃሉ። ምንም እንዳልተፈጠረ ተኳኩሎ አማምረው ምናምን ብለው ሲወጡ nothing happen። የምርምሩን ማውራት ሲጀምሩ ማለት ነው። ወንድ እዚህ ላይ በጣም አስቸጋሪ ነው በነገራችን ለወንድ ትሪት ማድረግ። አይሰማኝም ነው። ሴቶች በጣም ኢዚ ስለሆኑ ከስሜት ነፃ ለማድረግ ሴቶችን በጣም ቀላል ነው። ምክንያቱም በጣም ቅርብ ናቸው። ኢነርጂ ሶክ ለማድረግም የገባውን ለማስወጣትም በጣም ይመቻሉ። ወንድ መጀመሪያ ሶክ ለማድረግም አይመችም። ምክንያቱም እንደምታውቁት ሌፍት ማይንድድ ነው። ከስሜት ትንሽ ራቅ ይላል ሰው። ይሄ ኮልድ ብለድድ አይነት ነገር ነው ወንድ ከሴቶች አንፃር ስናያቸው ማለት ነው። ለዚህ ነው እንዴት አታዳምጠኝም ትላለች እሱ አዳምጬ እኮ መልስ ሰጠሁሽ እኮ ከዚህ በላይ ምን እንዳደርግ ነው የፈለግሽ ብላ። ስለዚህ ፖይንቱ ምንድነው ማለት ነው? እንዴት አድርገን ነው ሪዘንትመንቶቻችንን ስለ ዓለም፣ ስለ ገንዘብ፣ ስለ ግንኙነት ከሰው ልጆች ጋር ያሉንን ቅያሜዎች፣ ቅሬታዎች የያዝናቸውን ከልጅነት ጀምሮ አብረውን ያሉንን ስሜቶች እንዴት ነው የምናስወጣው? ስሜቶቹን በቀጥታ ፊት ለፊት ላይ ቁጭ ብለን በደንብ እንዲሰሙን በማድረግና ከሰውነታችን ውስጥ እንዲወጡ በማድረግ ነው። በመሸሽ አይደለም። ከሸሻችሁ ተመልሳችሁ ስትመጡ ብዙ ፑሽአፕ ሰርቶ ብዙ ዳምፔል አንስቶ ክብደት በጣም ጨምሮ ጡንቻው በጣም ወፍሮ ነው የምታገኙት። ስለዚህ እንትንን በማድረግ ስኬፕን በማድረግ ወደ ውስጥም በማመቅ ባልሆነ መንገድም በሌሎች ሰዎች ላይ በማውጣት ስሜት ማውጣት አይቻልም። ስሜት የምታወጡት ንዴት የሚላችሁ ከሆነ ቁጭ ብላችሁ የንዴት አይነት ጠርታችሁ በደንብ አድርጎ መናደድ
ፍርሃት ከሆነስ ቁጭ ብሎ በደንብ መፍራት። ስትፈሩ ግን ኢነርጂ ቦታ አለው። እንግዲህ እንደምታውቁት ፍርሃት ከሆነ ሰውነታችሁ ጋር የሚሰማችሁ ቦታ አለ። ንዴት ከሆነ የሚሰማችሁ ቦታ አለ። ግሪፍ ሐዘን ከሆነ የሚሰማችሁ ቦታ አለ። ቦታ አላቸው ኢነርጂ። ለምን መሰላችሁ? ኦርጋኖቻችን ቀለማቸው እንኳን ይለያያል። አይታችሁ ከሆነ ምናልባት አይታችኋል። ቆዳ ይለያያል። ለምሳሌ ሊቨር ምን ቀለም ነው ያለው? ብራውን ነው አይደል? የሆነ ቡናማ አይነት ነው፣ ዲፕ ከለር ነው ያለው። ሳምባስ በጣም ሶፍት ነው፣ ቡሺ ነው፣ ግን የሆነ ምን አይነት ቀለም ነው? ፐርፕሊሽ አይነት ነገር። ሌሎቹም እንደዚሁ ወደ ፒንክ የሚያደላ ከለር ነው። ከለሮቻቸው ይለያል። ስትነኳቸው ቴክስቸራቸው ይለያያል፣ ዴንሲቲያቸው ይለያያል። በዚሁ መንገድ ከተለያየ ኢነርጂ ጋር ነው ሪዞኔት የሚያደርጉት። አንገር ለምሳሌ ሪዞኔት የሚያደርገው ከሊቨር ፍሪኩዌንሲ ጋር። ያ ማለት ምን ማለት ነው? የሚናደድ ሰው ኢነርጂውን ሲንክ የሚያደርገው ሊቨሩ ላይ ነው ማለት ነው። እንደዛው ቦታ አላቸው ኢነርጂዎች። እነዚህን ከሰውነታችን ውስጥ ክሊር ማድረግ ያስፈልጋል። መቼ ነው ክሊር የምናደርጋቸው? ስሜቱን የሚያመጡ የምናስታውሳቸውን ኢቨንቶች እናመጣና ቁጭ ብለን ሰውነታችንን ስቴብላይዝ አድርገን ከሰውነታችን ውስጥ ታፕ እናደርጋቸዋለን። ታፒንግ የተወሰነ ታውቃላችሁ። ኢኤፍቲ የሚያውቅ ሰው ማን ነው እስቲ? ብዙዎቻችሁ ታውቃላችሁ። ስለዚህ መጀመሪያ ኤነርጂውን መጥራት። ምናልባት ይሄ ነገር የተከሰተው በጣም ጩጬ ህፃን በነበርንበት ጊዜ ሊሆን ይችላል። ካደግን በኋላ ከስፓውዛችን ጋር ሊሆን ይችላል። ውስጣችን የገባ ባስታወስነው ቁጥር መጥፎ ስሜት የሚሰጠን የሆነ ነገር አለ። bring it to your memory and ልክ ያን ጉዳይ ስታስታውሱና ማመላለስ ጀምሩ፣ ሰውነታችሁ ወዲያው ምላሽ ማምጣት ይጀምራል። ስታዳምጡት ቦታ አለው። ያ ምላሹ የሚመጣበት ቦታ አለው። ትኩረታችሁን ቦታው ላይ ታደርጉና you tap it out of your body። ሰውነታችሁ ውስጥ ኢነርጂው መሄድ አለበት ማለት ነው። ስለዚህ መጀመሪያ ምን መሆን አለበት ማለት ነው? አንድ ሰው ስለ ራእይ ስለምናምን ከሚያወራ ይልቅ መጀመሪያ ኢነርጂውን የማጽዳት ስራ ቢሰራ ጥሩ ነው። ለምን መሰላችሁ? ኢቭን ራእይ እንኳን ንቅረጽ ቢል ሰውየው ከነ ኢነርጂ ሆኖ በዛ ከለር ነው ራእዩ ራሱ የሚቀረጸው ማለት ነው። ያ በባል ግልጽ ሆኖላችሁ ከሆነ የሆነ እንትን ዲስቶርትድ የሆነ ቪዥን ነው የሚቀርጸው ያ ሰው ቢቀርጽ ራሱ። ምክንያቱም ኢጎ ነው እንትኑን የሚቀርጸው። እስካሁን የመጣውን የህይወት ውጤት ያመጣው የማትፈልጉት ኢነርጂ ነው ወደፊት ልታመጡ የምትፈልጉትንም ነገር የሚቀርጸው። ስለዚህ it's good to clean it። ከኮር አይደንቲቲያችን ጋር የሚገናኝ አለ። ኢቭን ከፈጣሪ ጋር ባለን ግንኙነት ከዛ ጋር የሚገናኝ ነገር አለ። በነገራችን ላይ ሰዎች ኢአማንያን እንኳን ቢሆኑ ከፈጣሪ ጋር ግንኙነት አላቸው። ለምን መሰላችሁ? ሁሉ ነገር እምነት ነው አይደል? የለም ማለትም እምነት ነው፣ አለ ማለትም እምነት እኮ ነው። ልክ አይደለም? ስለዚህ የለም ማለት የሚወስደው ኢነርጂ አለ። በነገራችን ላይ በተለይ አባቶቻችን ጋር የወለዱን አባቶች ጋር ያላደግን ወይም የወንድን አርክታይፕ ቤታችን ውስጥ ኤክሰርሳይዝ ያላደረግን ሰዎች ፈጣሪን የምናይበት መንገድ በጣም ይለያያል። ወይም ደግሞ በጣም በትናንሽም በትላልቅም ሚተቸን በመናሳየው ውጤት ማይረካ ሁልጊዜ ክሪቲሳይዝ የሚያደርገን አባት ከሆነ ያሳደገን there is a tendency to give that image to God። ለምሳሌ በእስልምናም በክርስትናም እምነት ከደግ አባት ጋር የማመሳሰል ነገር አለ። አባት የሚባል ነገር አለ። ያን አርክታይፕ ስለሆነ ሰተነው የምንኖረው ያ መልክ በህይወታችን ውስጥ የምንኖረውን ነገር ይወስናል ማለት። አንዳንድ ሰዎችን አይታችሁ ታውቃላችሁ፣ ራሳቸውን ይቅር ማለት አይችሉም። ከዚህ በፊትም እኮ እንደዚህ አድርጌ እንደዚህ ነገር አድርጌ አሁንም ያንኑ ነገር አድርጌ ይሄው የሚሉ ሰዎችን አይታችኋል። በቃ ፈጣሪ ትተዋል፣ ለምን አተው? እንዴት ልተው? ኦኬ ሰውየው የማይተው ከሆነ ማን ነው ከዚህ ነገር ሰውየውን የሚያላቅቀው? ይሄ ሁሉ የሚመጣው ከምን መሰላችሁ? is the image we hold about God, about the creator። ስለዚህ እስከዛ ድረስ ነው የሚሄደው ማለት ነው። አንድ በአንድ እንዴት ነው እንትን የምናደርገው? ማስታወቂያዬን እንድሰራ ፍቀዱልኝና ኑና በ6 ሳምንቱ ላይ በደንብ አድርገን እናሳያችሁ ብለን እናበቃለን ማለት ነው። የ6 ሳምንቱን ማግኘት ከፈለጋችሁ ወይኔን ታገኙታላችሁ ከውጪ። ደህና ደሩ።